እርግጠኛ ሆኜ የምነግርህ ነገር የሚጠቅም ነገር ገንዘብ ላያስገኝ አይችልም። አልፈልግም ቃላት ብዙ ሰዎች የሆነ ነገር ያደርጋሉ ሰርቶ ከጨረሱት በኋላ ነው ሳቲስፋክሽን እንደማይሰጣቸው የሚያምኑ። ለምን ካሉ 1 ሚሊዮን አማራጭ ቢዝነሶች ይሄን ለምን ጀመረ? ፐርፐዝ ማለት ምን ማለት መሰለህ? አንተ የህይወት ዘመን የሚያክል ልታሳካው የማትችለው ማለት ነው። የህይወትን ፐርስፔክቲቭ በተመለከተ እርካታ ማግኘት የምታደርገው ነገር ትርጉም እንዲሰጥ ከፈለገ ፕሮጀክቶችን አጠናቀህ ለሌሎች ሰዎችም ላንተም ይኸው ላንተ እርካታ ለሌሎች ሰዎች ጥቅም እንዲያመጣ የምትፈልገው ነገር ካለ እሱም አቅጣጫው ሊፈልግ ወዴት ነው ላንተ የውስጥ ስኬት የውስጥ ሳቲስፋክሽን እርካታ ሊሰጥ ይገባል የምታደርገው ነገር። እኔ በቅርብ ጊዜ እየገቡኝ ያሉ ነገሮች አሉ ለራሴ ማለት ነው። አሁን በፊት የሆነ ውጥር ያለ ስኬጁል የሆነ እንደዚህ የሚለካ ምናምን የሚባል ነገር እነዚህ ነገሮች በሙሉ ያስፈልጋል። ለያይተን ብናያቸው በጣም ለምሳሌ አንተ አሁን ቢዝነስ ብትጀምር ለምንድን ነው የጀመርከው ብዬ ብልህ አብዛኛው ሰው የሚለው ነገር እንደውም አንዳንዶቹ ሰዎች ተቆጥተው ይብሉ ያጋለው ደስ ጠይቅ እንዲህ አይነት ቢዝነስ ጀምር ለምን ካሉ 1 ሚሊዮን አማራጭ ቢዝነሶች ይሄን ለምን ጀመር? ምን አይነት ጥያቄ ነው? ልጆች እኮ እያሳደጉ የትምህርት ቤት አለብኝ ምናምን አለብኝ አይነት ፊት ለፊት ያለ ማንም ሰው ይሄን ጥያቄ ብሎ ማይጠይቀው ነገር አለ። እሱን አይደለም የጠየቁት። ካሉ አማራጮች ለምን ይሄን ጀመረ? ጥያቄ ስለሚያተርፍ ነው። በቀላሉ መጀመር ስለሚችል በቀላል ከመነሻ ካፒታል ስለሚጀመር ነው። ከዚህ በፊት ካለ ልምድ ጋር አብሮ ስለሚሄድልን ለምን ጀመርክ ይሄን ቢዝነስ ብዬ ስለ በዚህ አይነት ቁጣ ከመለስክልኝ ስለ ጠቅላላ የህይወት አካሄድ ያልገባ ነገር አለ ማለት ነው። እንደዛ ብዬ ነው ያው ረዳው። የሰው ልጅ መጀመሪያ ቢዝነስም ምንም ይሁን ከመጀመሩ በፊት ጠቅላላ የህይወት ፐርስፔክቲቭ ቢኖር ወዴት ነው የምትሄድ? ቢዝነስም ጀምር አርትም ስራ ምንም አይደል ዋይ ታጆዛት ምን ለማሳካት ምን ውጤት ለማምጣት በእነማን ላይ ምን ለማድረግ ለነማን ምን አገልግሎት ለማቅረብ ኮሩ ምንድነው? ማዕከሉ ላይ ያለው ዓላማ ምንድነው? በዓላማ የርክ ይሁን ዓላማ አንስተ ይሁን የምታቅበት ኮምፓስ ከየት ነው የሚመጣው? መመዘኛው ምንድነው? ይህን ስንል በሁለት መንገድ፣ አንደኛው ለአንተ የውስጥ ስኬት የውስጥ ሳቲስፋክሽን እርካታ ሊሰጥ ይገባል። የምታደርገው ነገር ነፍስን ካልሞላት እየተሰቃየህ ወይም ደግሞ ከዛ ነገር ጋር ምንም አይነት የነፍስ ጥምረት ሳይኖር እያደረግከው እያማጥክ ማታ ማታ እየተሟጠትክ ቤት እየገባ ጧት እየተጎተትክ እየተሰራ የሚሰራው ከሆነ ለጊዜው ብሬድ ወይም ለሁላችንም ይገባናል። በነገራችን ልጆቻችንን ማስተማር አለብን ምናምን ይህ ግልጽ ነገር ያስፈልጋል። ግን በረጅም ጊዜ ምን ይሆናል መሰለህ ያሰላችሃል። ነገሩን ሌሎች ሰዎች በሚፈጥሩበት ፍጥነት እየፈጠርክ እንዳትሄድ ኃይል ያንሳል። ስለዚህ የሆነ ጊዜ ላይ ወይ ትቀንሰዋለህ ወይ ከነገሩ ጋር አብረ የማደግ እና ነገሩ ወደ ከፍተኛ ደረጃ የመውሰድ አቅምን ይገድበዋል። ፐርፐዙ ከሌለ ያን የምታደርግበት ምክንያት ከሌለ ለምሳሌ ትምህርት ቤት መክፈት ፈልጋለሁ አላልስ እንትኑን ግልጽ እናድርገው ብዬ ነው ቦሉንና ጠቅላላውን የህይወት ፐርስፔክቲቭ ግልጽ እንድናደርገው ማለት ለምንድነው ትምህርት ቤት መክፈት የፈለገው? ህፃናት ትወዳለህ? ትውልዱን ልታደርስ የምትፈልግበት ቦታ አለ። አሁን ሌሎች ትምህርት ቤቶች ከሚያደርጉት ነገር የሆነ ነገር ጨምረ ራዕይ ያላቸው በራሳቸው የሚተማመኑ ኃላፊነት የሚሰማቸው ለማህበረሰቡ መልሰው የሚሰጡ በጣም ክሬቲቭ እና ባለ ራዕይ ልጆች መፍጠር ስለፈለክ ነው ወይስ ከተማ ውስጥ በጣም ብዙ ሰው ልጆች እየወለዱ ነው ማርኬቱ ይሄን ያሳያል በአንድ ተማሪ ይሄን ያህል ባስከፍል በ2 ዓመት ውስጥ እንዲህ አይነት መኪና እንዲህ አይነት ቤት ሰራለሁ ብለህ ነው? ሁለቶቹ በነገራችን ላይ የተለያየ ኤም ያላቸው አንድ ጉዳይ ነው፣ ትምህርት ቤት ነው። ሁለቶቹ ግን በጣም የተለያዩ ቀድመ ካየ ምንድነው የሚሆነው ማለት መሰለህ? ከመንግስት ጋር የፖሊሲ ለውጥ እንዲመጣ ልትታገሉ ትችላል። ይሄ ትምህርት ልጆችን እየገነባ አይደለም፣ ለሚመጣው ዘመን እያበቃቸው አይደለም። ዘመኑ እንደዚህ እየተለወጠ ነው። ሌትስ ቼንጅ ኢት ብለህ ደጋግመህ በትምህርት ሚኒስቴር በረል ልቆም ይችላል። ምክንያቱም you have a purpose ከምታገኘው ገንዘብ የሚያልፍ ወደ በነገራችን ላይ እንደዚህ ነው ያለው። ፐርፐዝ ማለት ምን ማለት መሰለህ? አንተ የህይወት ዘመን የሚያልፍ ነገር ልታሳካው የማትችለው ማለት ነው። ፐርፐዝ ማለት በዚህ ምድር ላይ ባለበት ሰዓት
ልታሳካው ማችል ማሲቭ የሆነ እሱ ያስፈልጋል። እሱ ምን ያደርጋል? አቅጣጫህን ጋይድ ያደርገዋል። ልክ እንደ ህገ መንግስት ሁላችንም አሁን ህገ መንግስት ሪፈር እያደረግን ነው እንደ ቀን በቀን የምንኖረው፣ ግን ጠቅላላውን የአገሪቷን አኳኋን ይመራል። ወደዚህ ስትመለስና የዕለት ተዕለት ኑሮ መኖር ሲጀምር ግን በቀን በቀን የሚደረጉ በሩብ ዓመት የሚደረጉ በዓመት የሚደረጉ ምናምኖች አሉ። እነዚህ ነገሮች ሜትሪክሶች አሏቸው፣ የሚለኩባቸው ነገሮች አሉ። በገቢ መጠን፣ በደንበኞች እርካታ ፐርሰንቴጅ ልትለካ የምችልባቸው በጣም ብዙ ነገሮች አሉ። ፕሮጀክት ከሆነ ደግሞ የሚያልቀው በዚህን ቀን በዚህ ሰዓት ነው፣ የሚፈጀው ይሄን ያህል ነው፣ የሚመደቡ ሰዎች በየስራ መስኩ ይሄን ያህል ነው ብለህ የምትሄድባቸው ነገሮች ይኖራል። ከዚህ ፕሮጀክት በስተጀርባ ግን አንተ የምታየው ምንድነው? ፕሮጀክቱ አልቆ የሚያገለግላቸው ሰዎች ምን እንደሚሆን፣ ወዴት እንደሚሄድ፣ ይሄ ፕሮጀክት ወዴት እንደሚያመራ ቀጥል ለምን ይሄ ረጅም መንገድ መጀመሪያ ታስቀምጣል። ማይሳካ ግን ማለት ነው። ይሄ ምንድነው የሚያደርገው? ላይ ለህይወት አቅጣጫ ይሰጣል። የምትሄድበትን አቅጣጫ ያመላክታል። ሪሉን ኑሮ ሲጀምር ግን ያን ትልቁ መንገድ መጓዝ ለመጀመር መጀመሪያ በአንድ እርምጃ መጀመር አለብህ አይደል? ፕሮጀክት መቅረጽ ሊሆን ይችላል። አሁን ትብሉ ነሽሪያል የኢምፓክትስ የስታርታፕ የኢንቨስተርስ እና የኮንሳልታንቶች ኢኮሲስተም ነው አሁን እየፈጠርን ዋናው ዓላማ ሌላ ነው። ሁለት ደግሞ ከዚህ ያስከትለን የምንፈጥራቸው ፕሮጀክቶች አሉ። አንደኛው ትምህርት ላይ ነው፣ አንደኛው ቤተሰብ ላይ። ኢትዮጵያ ውስጥ እንዲመጣ የምንፈልገው ምስል አለ። ምስሉን ግን ማምጣት የምችልበት ብቸኛው መንገድ መሬት ላይ የሚወርድ ነገር መስራት ነው። መሬት ላይ የሚወርደው ነገር ደግሞ በጀት አለው፣ የሚመደቡ ሰዎች አሉ፣ የሚያልቅበት ቀን አለ፣ ምናምን አለ። ይሄንን አለ እያልኩ ያለው ይሄ ልክ ቅድም እንደነበረው ማግባት የሚፈልግ ሰው መጋቢት 10 ነው ማገባው እንዲህ አይነት ቦታ እንዲህ አይነት አዳራሽ ውስጥ ዳትስ ኦኬ። ምንም እንኳን የማናውቀው ቀን ቢሆን የሚያቀን የግድ ግን መወሰን አለበት። ቆይ ግድ የለም ብለህ ኢንደፊኒትሊ የዛሬ 60 ዓመትም ቢሆን ይሁን አትልም። አትልም፣ ቀን ትወስናል። ስለ እነዚህ ነገሮች አይደለም። የህይወትን ፐርስፔክቲቭ በተመለከተ እርካታ ማግኘት ከፈለግ፣ የምታደርገው ነገር ትርጉም እንዲሰጥህ ከፈለግ ፕሮጀክቶችን አጠናቀ ለሌሎች ሰዎችም ላንተም ለአንተ እርካታ ለሌሎች ሰዎች ጥቅም እንዲያመጣ የምትፈልገው ነገር ካለ እሱም አቅጣጫው ዲፋይን ማድረግ ወዴት ነው የምታደርገው? ትምህርት ቤቱን የምትከፍተው ለምንድን ነው? ሬስቶራንት የምትከፍተው ለምንድን ነው? አሁን ለምሳሌ የስታርባክሱ ሰውዬ ብዙ ሰዎች በቡና ቢዝነስ ውስጥ ያለን ይመስላቸዋል አይደል? Howard Schultz ይባላል። Actually we are not in a coffee business ላይ በመኖሪያ ቤት እና በስራ መካከል ያለ መኖሪያ ቤት ነው እየፈጠነ። That's where people come and feel good። አሁን ይሄ ምን ነው? ስቶሪ ነው እየፈጠሩ ያለው። ኤክስፒሪየንስ ነው የሚሸጠው እንጂ በመለኪያ የተሰመረ ቡና አይደለም። That's not our አሁን ይሄ ምን ይሰጣል መሰለህ? ባክግራውንድ ላይ የሚጫወት ሙዚቃ ምን አይነት፣ ግድግዳው የሚቀባው ምን አይነት ቀለም ነው፣ ሰራተኛው የሚለብሰው ዩኒፎርም ምን አይነት፣ መጥቶ ምን ይላል፣ ተናዶ የመጣ ሰው መጥቶ እንዲህ ምን ይላል። ይሄንን ሁሉ ዲፋይን የሚያደርገው ጀርባው ላይ ልታመጣ የምትፈልገው ውጤት፣ እሱን ቀድመህ ማየት በጣም በጣም ያስፈልጋል። ስቶሪ መልክ በደንብ ተቀናብሮ ልታመጣው የምትፈልገው ልትሄድበት የምትፈልገው ነገር ከአንተም ዘመን አልፎ እንዴት የሚመጣውን ጀኔሬሽን አፌክት እንደሚያደርግ ጭምር እሱን ማስቀመጥ ያስፈልጋል። ስለዚህ ማይሳካ ራዕይ አለ ወይም የህይወት አቅጣጫ ማለት ነው። ደግሞ እያሳካ የምትሄዳቸው በቀን የተገደቡ፣ በበጀት የተገደቡ፣ በሰው ቁጥር የተገደቡ ነገሮች ደግሞ ይኖራል። ደፍኔት ከዚህም በላይ ዝርዝር ነገር ውስጥ መሄድ ያስፈልግ ይችላል። እንዴት ነው ፒች የማደርገው? ኢንቨስተሮችን እንዴት ነው አትራክት ማደርገው? ዝርዝሩን ነገር ስታመጣ እኮ ቀጠሮ ቀጥረህ ከቀጠርከው ሰው ጋር ምን እንደምትባባል ጭምር ነው ስኬጁል የምታደርገው። ይሄ አያስፈልግም አይደለም እያልኩ ያለው አስፔክት ከዚህ የሚቀድም ይሄ ሁሉ የሚሰራው ምን ለማለት ፐርፐዙ መጀመሪያ ነው። በደንብ ማውራት ራሱ ለምን ያስፈልጋል መሰለህ? ብዙ ሰዎች የሆነ ነገር ያደርጋል ሰርቶ ከጨረሱት በኋላ ነው ሳቲስፋክሽን እንደማይሰጣቸው የሚያውቁ። ብዙ ዓመት ፈጅተው ብዙ ገንዘብ ፈጅተው ገንዘብ አውጥተውበት ብዙ ነገር ካደረጉ በኋላ በዛ ነገር ደስተኛ ያለመሆን ነገሩን ካጠናቀቁ በኋላ ኪሳራ ነው ማለት ነው። ስለዚህ ሁል ጊዜ ሰው ማየት ያለበት የሚመስለኝ ነገር በውስጥ በኩል ይሞላኛል ነው፣ ያሟጥተኛል፣ ያደርቀኛል፣ ያለመልመኛል። ይህንን በደንብ ያ ደግሞ በውጭ በኩል ህይወታቸውን ለሚነካቸው ሰዎች ምን ያደርግላቸዋል? ይጠቅማቸዋል። ማህበረሰቡን ከፍ ያደርጋል። እኔ ካለፍኩ በኋላ በዚህ ምድር ላይ ለሚቀረው ሰው ጥቅም ይሰጣል። ይህን ቀድመን እንድናስብ ደስታ እርካታ የሚፈጥረው እሱ ከምናገኘው ገንዘብ በላይ። ግን እርግጠኛ ሆኜ የምነግርህ ነገር የሚጠቅም ነገር
ገንዘብ ላያስገኝ አይችልም። አልፈልግም ካላብቶት